ለዘመናት ያላትን ክብርና በዓለም አቀፍ ደረጃ ካላት ስም አንጻር ደረጃዋን የጠበቀ ልማት ሳይከናወንላት የቆየችው አዲስ አበባ አሁን ያንን ስም ቀይራ የበርካቶችን ቀልብ መሳብ ከጀመረች ሰነባብታለች። በከተማዋ በሁለት ዙር የተከናወኑ የኮሪደር ልማትና የወንዝ ልማት ስራዎች ደረጃዋን እንድትጠብቅ ከማድረግ ጀምሮ አዲስ የስራ ባህልን በማስተዋወቅ የነዋሪዎቿን አኗኗርም ጭምር የቀየረ ሆኖ ተመዝግቧል። ይህንን ደግሞ የአዲስ አበባ ከተማ ምክር ቤት የህዝብ እንደራሴዎች በምክር ቤቱ 4ኛ ዓመት የስራ ዘመን 3ኛ መደበኛ ጉባኤ ላይ ምስክርነታቸውን ሰጥተዋል። አዲስ አበባ ሰው ተኮርም ሆነ በመሰረተ ልማት ያደረገች ያለችው ግስጋሴ ራሱ ልማቱ የተሰራው ስራ አፋውቶ እየተናገረ ስለሆነ ከዚህ ቀደም ለልማት ስራው አሉታዊ አስተያየት ያላቸው ሰዎች ሁሉ ያሸማቀቀ ሐሳባቸው እንዲቀይሩ የሚያደርገ በመሆኑ ከፍተኛ አድናቆት እንደ አንድ የምክር ቤት አባል አድናቆቴን ገልጻለሁ። ልማቱ ሲጀመር የነበረው ኔጌቲቭ የሆነ አስተሳሰብ እንኳን አሁን የለም። ሰው ልማቱ ወደሚኖርበት አካባቢ እስኪመጣ እስከመፈለግ ድረስ ጥሩ አንደርስታንዲንግ አዳብሯል። የተለየ የተዝናኖት ልምድ ተፈጥሯል። በጣም የተለየ ደግሞ የከተማችን አዲስ የሆነ የከተማ ኢሜጅም እየተፈጠረ ነው። በነዋሪዎቹም ዘንድ ጥሩ ቅቡልነት አለ። የልማት ስራዎቹ ህዝቡን በማስተባበር የከተማዋ ነዋሪ የከፈለው ግብር በልማት ላይ መዋሉን በተግባር የታየበት መሆኑን ያነሱት የምክር ቤት አባላቱ ይህም በርካታ ጥቅሞችን አስገኝቷል ባይ ናቸው። ለትራፊክ ፍሰቱ የተመቹ እንዲሆኑ ከማድረግ አንፃር የትራፊክ መጨናነትን የቀነሰ ለእግረኞችም ምቹ ሁኔታን የፈጠረ ነው ማለት ይቻላል። ከዚህ በተጨማሪም ይህ የልማት ሁኔታ የሥራ ሁኔታ አዲስ የሥራ ባህልን ያስተዋወቀ 24/7 የሥራ ባህልን በወጣቶች በአመራሩ ዘንድ የቀየረና ከዚህ በፊት የማይታወቅ ነበር። አዲስ የሚገነቡ ፓርኮችም የተለያዩ የመዝናኛ ስፍራዎች የህፃናት መጫወቻዎች የስፖርት ማዘውተሪያዎችም ከዚህ በፊት ከነበረው በተሻለ ሁኔታ የቱሪስት ቀልብን የውጭና የውስጥ የቱሪስት ቀልብን የሳበና ለከተማዋም አዲስ የገቢ ምንጭ የሆነና የከተማዋም ገቢ እንዲጨምር ያደረገበት ሁኔታ ነበር ማለት ይቻላል። ያው በአይናችን እያየነው ያለው ነገር ስለሆነ ማለት ነው። ወጣቶች በኮሪደር ስራው ላይ እንዲሳተፉ በማድረግ ከፍተኛ በኢትዮጵያ ታይቶ በማይታወቅ ደረጃ የስራ እድልን ፈጥሮልናል። ሁለተኛ እንደ ዓለም አቀፍ ዋና ከተማ ሊሟላ የሚገባውን ስታንዳርድና ደረጃን የጠበቀ ከተማ ለመፍጠር ችለናል። ሶስተኛ ጽዱ እና አረንጓዴ ልማትን መሰረቶችን በተሟላ ለነዋሪም ሆነ ከውጪ ለሚመጡት እንግዶቻችን ለኑሮ ተስማሚ የሆነች ከተማ ፈጥረናል። የትራፊክ አደጋ ቀድሞ ከነበረው በእጅጉ በመቀነስ ከዛም በላይ መንገዶችን በማጨናነቅ ይፈጠሩ የነበሩትን የስራ ሰዓት ጊዜ ብክነትና ሌሎችንም ችግሮችን በእጅጉ የቀረፈ ነው። አምስተኛ በግንባታ ዘርፍ ይታዩ የነበሩ ተግዳሮቶችና ብልሹ አሰራሮችን ፈትሾ በማስተካከል አዲስ የስራ ባህልና ስታንዳርድን ፈጥሯል። ይህ ስታንዳርድ ለወደፊቱም ለነገ አዲስ አበባ ብቻ ሳይሆን ለነገ የሀገራችን ክፍል ዶክመንት ተደርጎ ለትውልድ በሚተላለፍ መልኩ ተቀምሮ የሚቀመጥ ነው የሚሆነው ብለን ተስፋ እናደርጋለን። በተለይ ሰሞኑን ባየሁት በዚህ በወንዝ ዳር ልማት ላይ ከንጦጦ እስከ ወዳጅነት አደባባይ ድረስ ያለውን ስናይ በጣም ያስገረመኝና ደስ ያለኝ የወንዝ ዳር ልማቱ ከኮንሶ የባህል የእርከን ስራ ተጠቃሚ እንዲሆን ተደርጎ ወጣቶች የእርከን ስራውን ሲሰሩት እና እንዴት እንደሚሰሩት እንዴት እንደሚያሳምሩት ሲታይ እጅግ በጣም ውብ ስለሆነ እሱን መደነቄን መግለጽ ወዳለሁ። ለዚህ ውጤታማነት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤን ጨምሮ በልማት ስራው አስተዋጽኦ ላደረጉ አካላትም ምስጋናቸውን አቅርበዋል። ክብርት ከንቲባና አመራሩ እኔ ሁላችንም ብንሆን እዚህ ያለ ነው እንደ ከተማ ተመራጭነታችን በተሰሩ ስራዎች ሁሉ ፕራውድ መሆን ክብር ሊሰማን ይገባል። እኔም ያለሁበት በኔ ጊዜ ተመራጭ ሆኜ ያለሁበት ነው የምንለውን ሁሉ እንድናስብና እጅግ በጣም ደስተኛ እንድንሆን ያደረገን በመሆኑ ምክንያት እርሶንና አመራሮትን በጣም ላመሰግን እፈልጋለሁ። ክብርት ከንቲባ በእርሶ የአመራርነት ጊዜያቶች በከተማችን ላይ ያሉ የልማት ስራዎች አፍ የሚያስይዙና ይበል የሚያሰኙ ከመሆናቸውም ባሻገር
አዲስ አበባን እንደ ስሟ አዲስ ያደረጓት መሆኑን ሳልገልጽ አላልፍም። እንዲሁም በከተማችን የተለመደውን የስራ ሰዓት አጠቃቀምና የስራ ባህል የቀየረ ማህበረሰቡንም ያነቃቃ ለብዙዎች የስራ እድል የፈጠረ ሊበረታታና ሊመሰገን የሚገባ መሆኑን መግለጽ ወዳለሁ። ለዚህም በሰሞኑ በክቡር ጠቅላይ ሚኒስትር የተመረቀው በካሳንቺስ ላይ የተሰራው ትልቅ ስራ በተግባር ሰርቶ የሚያሳይ አመራር እንዳለን የሚያሳይ ትልቅ ስራ ነው።